ለተረቡዕ ሐምሌ 15 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የፊት ለፊት የጨበጣ ውጊያው ዛሬም ተጠናክሮ ቀጥሏል። በወሎ ግንባር መካነ ሰላም ቅድስት አርሴማ አንድነት ገዳም ላይ አገዛዙ በፈጸመው የድሮን ጥቃት በርካታ መነኮሳት መገደላቸውም ታውቋል። ሀገር እያስተዳደርኩ ነው የሚለው የብልጽግናው አገዛዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት መካነ ሰላም ከተማ በቅርብ ርቀት አባይ ድልድይ አካባቢ በምትገኘው የቅድስት አርሴማ ገዳም ታቀበው ስለ ነፍሳቸው መዳን፣ ስለ ሀገር አንድነትና ሰላም፣ ስለ ሰው ልጆች ሁሉ በሚጸልዩ መናንያን መነኮሳት ላይ ዛሬ እጅግ ዘግናኝ የድሮን ጥቃት ፈጽሟል። ይህ በእንዲህ እንዳለ በጎጃም ቀጠና በሚገኙት ደጋዳሞት፣ ዋሸራ፣ ዋበር፣ ጮቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የተሰማራው ያገዛዙ ጦር ላለፉት 9 ቀናት ያደረገውን ወታደራዊ እንቅስቃሴና የወቅቱን የመሬት ላይ ሁኔታ የሚያሳይ ዝርዝር መረጃም ደርሶናል። እንደ መረጃው ከሆነ አገዛዙ በከፍተኛ ጀነራሎች የሚመራ ስብሰባ ከማካሄድ ጀምሮ ከባድ መሳሪያዎችን እስከ ማጥመድና ሰራዊቱን በተለያዩ አቅጣጫዎች እስከ ማሰለፍ የሚደርስ ወታደራዊ እንቅስቃሴ አድርጓል። ሆኖም ግን ይህ ሁሉ ልፋትና ድካም በፋኖ ክላሽ ከሽፏል። ዝርዝር መረጃው እጃችን ገብቷል፣ ትሰሙታላችሁ። አንጋፋው ጋዜጠኛ መሳይ መኮንን አመሻሹን የምክክር ተውኔቱንና የሰላማዊ ዜጎችን ጭፍጨፋ በተመለከተም ከባድ መረጃ አጋርቷል። የአብይ አህመድ የምክክር ተውኔት በሰላማዊ ዜጎች ጭፍጨፋ ታጅቦ እየተካሄደ ነው ያለው መሳይ ቂም ይዞ ጸሎት፣ ሳሊዞ ስርቆት እንደማይሆን ሁሉ ጦርነትና ቀውስ በበረከተበት ምድር ምክክር ምንም ትርጉም እንደሌለው ፈጽሞ የሚታሰብም እንዳልሆነ ተፈጥሯዊ እውነት ነው ብሎ ድምዳሜ የሚሰጠው ጉዳይ ነው። በአብይ አህመዷ ኢትዮጵያ ግን ተፈጥሮ ዑደቷን ስታለች። እውነት ተገልብጧል። ነጭ በጥቁር ይገለጻል። ጥላቻ እንደ ፍቅር ይሰበካል። የፋኖ አመራር አርበኛ አስረስ ማረዳምጤ እንዳለው ኢትዮጵያ እየመከረች ሳይሆን እያበደች ናት ሲል ዝርዝር መረጃውን አጋርቷል። ከኛ ጋር ከቆያችሁ የምትሰሙት ይሆናል። ከ4 ኪሎ አገዛዝ ጋር የተለጠፉ የትግራይ የፖለቲካ ፓርቲዎች በህወሓትና በትግራይ ህዝብ ላይ እርምጃ ይወሰድ የሚለውን ፕሮፓጋንዳ ዛሬም ቀጥለዋል። በመቀሌ የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ለአብይ አህመድ በጻፈው ግልጽ ደብዳቤ በ4 ኪሎ አገዛዝና በህወሓት እንዲሁም በውጭ ኃይሎች መካከል አዲስ የጦርነት ደመና እያንዣበበ መምጣቱን በመጥቀስ ከባድ ሰብአዊና ቁሳዊ ውድመት የሚያስከትል አዲስ ጦርነት እንዳይቀሰቀስ በአስቸኳይ እርምጃ ይወሰድ ሲል ጥሪ አቅርቧል። ዝርዝር መረጃውን ከኛ ጋር ከቆያችሁ እናሰማችኋለን። የአሜሪካና የኢራን ጥቃት ሲቀጥል የነዳጅ ዋጋ ከፍተኛ ጭማሪ አሳየ። አሜሪካ ለተከታታይ ቀናት በኢራን ላይ የፈጸመችው ያለውን ጥቃት ተከትሎ የመካከለኛው ምስራቅ ሀገራትና ሆርሙዝ ወሽመጥ የኢራን ያጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋም ከፍተኛ ጭማሪ አሳይቷል። ይህ በእንዲህ እንዳለ የየመን ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ ገደብ ከጣሉ በኋላ ተጨማሪ መርከቦች በቀይ ባህር በኩል እንዳያልፉ መከልከላቸው ተዘግቧል። በዓለም አቀፍ መረጃችን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎች ቀድመው ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ቀጠና በሚገኙት ደጋዳሞት፣ ዋሸራና ዋበር ጮቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የተሰማራው ያገዛዙ ሰራዊት ላለፉት 9 ቀናት ያደረገውን ወታደራዊ እንቅስቃሴና የወቅቱን ሁኔታ የሚያሳይ ዝርዝር መረጃ ደርሶናል። እንደ መረጃው ከሆነ አገዛዙ በከፍተኛ ጀነራሎች የሚመራ ስብሰባ ከማድረግ ጀምሮ ከባድ መሳሪያዎችን እስከ ማጥመድና ሰራዊቱን በተለያዩ አቅጣጫዎች እስከ ማሰለፍ የሚደርስ ወታደራዊ እንቅስቃሴ አድርጓል። በደጋዳሞት አቅጣጫ በፈረስ ቤት ከተማ የነበረው የ23ኛ ክፍለ ጦር 1 ሬጅመንት ወደ ዳማ ማርቆስ ቀጠና የተንቀሳቀሰ ሲሆን በአረፋ በኩል የገባው የ79ኛ ክፍለ ጦር 1 ሬጅመንት ደግሞ አረፋን ተሻግሮ በቋሪት በኩል ከገባው የዚሁ ክፍለ ጦር አካልና ከ76ኛ ክፍለ ጦር ጋር በመቀላቀል ወደ ልጄ ንጉስና ገሸት ተሻግሯል። በተመሳሳይ በፈረስ ቤት ቀጠና ደግሞ ሌተናንት ጀነራል መሐመድ ተሰማን ጨምሮ 3 ከፍተኛ ጀነራሎች፣ የዞን አመራሮች፣
2 ኮሎኔሎችና 1 ሻለቃን ያካተተ የጦር መረጃ አመራሮች፣ የ2 ክፍለ ጦር አዛዦችና የኮር ዘመቻ መሪዎች የተሳተፉበት ወታደራዊ ስብሰባ ተካሂዷል። በተጨማሪም አገዛዙ 2 ቢኤም ሮኬት አስወንጫፊ ከባድ መሳሪያዎችን በሰቀላ ትምህርት ቤት አካባቢ አቁሞ ይገኛል። በሌላ በኩል በዋሸራ አቅጣጫ ከገረገራና ከብር አዳማ ተነስቶ ወደ ዋሸራ ገብቶ የነበረው የምስራቅ እዝ 1 ሬጅመንት በ33ኛ ክፍለ ጦር የፋኖ ኃይሎች በተሰነዘረበት ድንገተኛና ከባድ ጥቃት ተመቶ በርካታ የነፍስ ወከፍ መሳሪያዎቹን በማስረከብ ከቦታው ለቆ ለማፈግፈግ ተገዷል። ወደ ዋብር ጮቄ በተደረገው ዘመቻ የ6ኛ እዝ 2 ኮሮች ማለትም 602ኛና 201ኛ ኮሮች በሜጀር ጀነራል ብርሃኑ ጥላሁን የዘመቻ መሪነት በጋራ የተሰማሩ ሲሆን ከወይን ውሃ በድጎ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ድጎ ደብረ ዘይትን አልፎ በዋበር ከርኒ መገንጠያ ላይ ሰፍሮ ይገኛል። በተመሳሳይ ከደንበጫ በዋድ በኩል ወደ ኮረብታ ዋበር ያቀናው የሁለቱ ኮሮች ጥምር ኃይል ዋበር መግቢያ ላይ ቴሌ ላይ የደረሰ ሲሆን ከማቻከል ወደ ስናን እንዲሁም ከደብረ ማርቆስ ወደ ረቡ ገበያ የተንቀሳቀሰው የ32ኛና የ26ኛ ክፍለ ጦር ጥምር ኃይል ደግሞ ስናንን አልፎ ከደንበጫ ከወጣው ኃይል ጋር በዋብር መግቢያ ቴሌ ታወር አካባቢ ተገናኝቷል። በተጨማሪም በደባይ ቁይ ከተማ የሚገኘው ያገዛዙ 75ኛ ክፍለ ጦርና የሜካናይዝድ ኃይል ከቁይ ወጣ ብሎ 1 ባትሪ መድፍ በማጥመድ ከትናንት ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች በዘፈቀደ የከባድ መሳሪያ ድብደባ ሲያካሄድ ማደሩ ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት የእግረኛ ሰራዊት እንቅስቃሴ አላደረገም። ይህ በእንዲህ እንዳለ አገዛዙ በመካነ ሰላም ከተማ ቅድስት አርሴማ አንድነት ገዳም ላይ የድሮን ጥቃት መፈጸሙን ተከትሎ በርካታ መነኮሳት ተገደሉ። ሀገር እያስተዳደርኩ ነው የሚለው የብልጽግናው አገዛዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም ውስጥ ከመካነ ሰላም ከተማ በቅርብ ርቀት አባይ ድልድይ አካባቢ በምትገኘው የቅድስት አርሴማ ገዳም ታቅበው ስለ ነፍሳቸው መዳን፣ ስለ ሀገር አንድነትና ሰላም፣ ስለ ሰው ልጆች ሁሉ በሚጸልዩ መናንያን መነኮሳት ላይ ዛሬ ሐምሌ 15 2018 ዓ.ም በፈጸመው ዘግናኝ የድሮን ጥቃት በርካታ መናንያን መነኮሳት ለሕይወተ ህልፈትና ለከባድ የአካል ጉዳት መዳረጋቸውን ሚዲያችን ለማረጋገጥ ችሏል። በዚህው ሀገረ ስብከት በመሃል ሳይንት ወረዳ በታሪካዊቷ ታዕካ ነገስት አንትሮስ ማርያም ቤተክርስቲያን ላይ የካቲት 28 2018 ዓ.ም ረፋዱን በተፈጸመ የከባድ መሳሪያ ጥቃት 2 ካህናትና 3 ዲያቆናት እንዲሁም አንዲት የቤተክርስቲያኗ አቃቢ በድምሩ 6 ንጹሃን ሲገደሉ ከ20 በላይ ንጹሃኖች ደግሞ ለከባድ የአካል ጉዳት መጋለጣቸውን በዕለቱ ሚዲያችን መዘገቡ ይታወሳል። በሌላ በኩል አንጋፋው ጋዜጠኛ መሳይ መኮንን እንዲህ ሲል አመሻሹን መረጃ ይፋ አድርጓል። የአብይ አህመድ የምክክር ተውኔት በሰላማዊ ዜጎች ጭፍጨፋ ታጅቦ እየተካሄደ ነው። ቂም ይዞ ጸሎት፣ ሳሊዞ ስርቆት እንደማይሆን ሁሉ ጦርነትና ቀውስ በበረከተበት ምድር ምክክር ምንም ትርጉም እንደሌለው ፈጽሞ የሚታሰብም እንዳልሆነ ተፈጥሯዊ እውነት ነው ብሎ ድምዳሜ የሚሰጠው ጉዳይ ነው። በአብይ አህመዷ ኢትዮጵያ ግን ተፈጥሮ ዑደቷን ስታለች። እውነት ተገልብጧል። ነጭ በጥቁር ይገለጻል። ጥላቻ እንደ ፍቅር ይሰበካል። የፋኖ አመራር አርበኛ አስረስ ማረ ዳምጤ እንዳለው ኢትዮጵያ እየመከረች ሳይሆን እያበደች ናት። ዜጎቿን ቀርጥፎ እየበላ ያለ ጦርነት ውስጥ ገብታም አዲስ አበባ አንድ አዳራሽ ውስጥ ምክክር የሚሉት ብሔራዊ ቧልት እየተካሄደባት ነው። ለኢትዮጵያ እንደዚህ ዘመን ስብራት ገጥሟት የሚያውቅ አይመስልም። ዛሬ ከወሎ የሰማነው እጅግ አስደንጋጭ ነገር ነው። መቼም ምክክር ተብሎ ዲቤ እየተመታ በመሆኑ እንጂ የተፈጠረው ነገር አዲስ ሆኖ አይደለም። ቢያንስ አገዛዙ ለተውኔቱ ድምቀት የጥይቱን ድምጽ ለጊዜው እንኳን እንዳይሰማ ያደርጋል የሚል ትንሽ ተስፋ ነበር። ሰውየው ፍጹም ጨካኝና አረመኔ መሆኑን በሚያረጋግጥ መልኩ አዲስ አበባ ላይ ምክክር እያለ ብሔራዊ ቀልድ ላይ ህዝቡን ጠምዶ ጎጃምና ወሎ ላይ እናቶችንና ህጻናትን በድሮንና በሮኬት እየጨፈጨፈ ነው። መካነ ሰላም ከተማ አቅራቢያ በሚገኘው የአርሴማ አንድነት ገዳም ላይ ዛሬ የድሮን ጥቃት በመፈጸም በርካታ መነኮሳትን ገድሏል። በዚሁ አካባቢ በሚገኝ መንደር ላይም ተመሳሳይ ጥቃት ተፈጽሞ እናቶችና ህጻናት ደማቸው መንገድ ላይ ፈሶ በአሰቃቂ ሁኔታ ተገድለዋል። ኢትዮጵያ ጥልቅ ብሔራዊ አደጋ ውስጥ ናት። የዚህ አደጋ ዋና ፈጣሪና ተዋናይ የሆነው ግለሰብ ደግሞ መሪዋ ነው። መስቀል አደባባይ የትግራይ ተወላጆችን ሰብስቦ ስለ ጦርነት
ጥሪ ያደርጋል። እዚሁ አዲስ አበባ በ1 እና 2 ኪሎ ሜትር ርቀት ከኮንቬንሽን ማዕከል ምክክር የሚል ተውኔት ያሳያል። ከአዲስ አበባ በጥቂት 100 ሜትሮች ርቀት እሳት በሚተፉ ከባድ መሳሪያዎች መንደሮችን ያጋያል። አዲስ አበባ ላይ የጥይትን ድምጽ የሚያስቀር ምክክር በሚል ገለባ መፈክር ህዝብን ያደናግራል። ድሮም በድህነት እያቆረቆዛት ያለችን ሀገር ብልጽግና የሚል ስያሜ በሰጠው ፓርቲ ይገዛታል። ጸረ ሰላም ሆኖ ጦርነትንና ቀውስን እየቀፈቀፈ በኢትዮጵያውያን መሃል ጥላቻን እየጠመቀ የሰላም ሚኒስቴር የሚል ግዑዝ መስሪያ ቤት አቋቁሞ ቢሊዮን ብሮችን ይረጫል። ይህንን ጸረ ህዝብ፣ ጸረ ድሃ፣ ጸረ ኢትዮጵያ የሆነን አገዛዝ ተሸክመን የምንዘልቀው እስከ መቼ ይሆን ሲል መሳይ መኮንን የምሽቱን መረጃ ቋጭቷል። ከብልጽግናው አገዛዝ ጋር የተለጠፉ የትግራይ ፓርቲዎች በትግራይ ህዝብና ህወሓት ላይ እርምጃ ይወሰድ ሲሉ ፕሮፓጋንዳውን ቀጥለዋል። በመቀሌ የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ለአብይ አህመድ በጻፈው ግልጽ ደብዳቤ በኢትዮጵያው አገዛዝና በህወሓት እንዲሁም በውጭ ኃይሎች መካከል አዲስ የጦርነት ደመና እያንዣበበ መምጣቱን በመጥቀስ ከባድ ሰብአዊና ቁሳዊ ውድመት የሚያስከትል አዲስ ጦርነት እንዳይቀሰቀስ በአስቸኳይ እርምጃ ይወሰድ ሲል ጥሪ አቅርቧል። ሳልሳይ ወያኔ በደብዳቤው እንዳመለከተው የትግራይ ህዝብና ሀገሪቱ ካለፈው አውዳሚ ጦርነት ካስከተለው መጠነ ሰፊ ሰብአዊና ኢኮኖሚያዊ ቀውስ ገና ሳያገግሙ በአሁኑ ወቅት ሌላ የጦርነት ዝግጅትና ስጋት ጫፍ መድረሱ እጅግ አሳሳቢ ነው። አሁን ሊቀሰቀስ የሚችል ማንኛውም ግጭት የክልሉንና የሀገሪቱን ህልውና አደጋ ላይ ከመጣሉ ባለፈ ቀጠናዊና ዓለም አቀፋዊ ኃይሎች አዳዲስ የጦር መሳሪያዎቻቸውን የሚፈትኑበት አደገኛ የውክልና ጦርነት ሊሆን እንደሚችል ፓርቲው አስጠንቅቋል። ሳልሳይ ወያኔ ትግራይ አዲስ ጦርነትን ለማስቀረትና ዘላቂ ሰላምን ለማረጋገጥ የፌዴራሉ አገዛዝ የሚከተሉትን ዋና ዋና ጥያቄዎች ያለምንም ቅድመ ሁኔታና አላስፈላጊ ማጓተት ይመልስ ሲልም ጠይቋል። ትግራይ ህገ መንግስታዊ ግዛት እንዲከበርና ከጦርነቱ በኋላ የተተከሉ ህገ ወጥ መዋቅሮች በአስቸኳይ ፈርሰው ህጋዊ አሰራር ወደ ነበረበት እንዲመለስ ማድረግ። ሁለተኛ፣ በጦርነቱ ምክንያት የተፈናቀሉና የተሰደዱ በመቶ ሺዎች የሚቆጠሩ የትግራይ ተወላጆች ያለምንም ስጋትና መስተጓጎል ሰብአዊ መብቶቻቸው ተጠብቀው ወደ ቀድሞ ቀያቸው በአስቸኳይ እንዲመለሱና እንዲቋቋሙ ማድረግ። ሶስተኛ፣ ለህዝቡ የዕለት ተዕለት ኑሮ ወሳኝ የሆኑ ማህበራዊና ኢኮኖሚያዊ መሰረታዊ አገልግሎቶች ፍትሃዊ የፌዴራል በጀት ክፍፍልን ጨምሮ ያለምንም ገደብ ሙሉ በሙሉ ስራ ላይ እንዲውሉ ማድረግ ያስፈልጋል ብሏል። ፓርቲው በደብዳቤው አጥብቆ እንዳሰመረበት የትግራይ ህዝብ ህጋዊና ሰብአዊ ጥያቄዎች ከተለያዩ የፖለቲካ ጥቅሞች ወይም ከህወሓት ድርጅታዊ እንቅስቃሴዎች ጋር ተያይዘው መታገዳቸው ለሌላ ጦርነት መቀስቀስ ዋና ምክንያት ሊሆን ይችላል ብሏል። የቀድሞው የኤርትራ የትምህርት ሚኒስትርና በኢትዮጵያ የኤርትራ ባለሙሉ ስልጣን አምባሳደር ሆነው ያገለገሉት ፖለቲከኛና ዲፕሎማት አምባሳደር ሰመረ ርዕሶም በህመም ምክንያት ከዚህ ዓለም በሞት ተለዩ። አምባሳደር ሰመረ ርዕሶም በ1976 ዓ.ም የኤርትራ ህዝባዊ ነጻነት ግንባርን የተቀላቀሉ ሲሆን ለ49 ዓመታት ማለትም ለግማሽ ክፍለ ዘመን ያህል ሀገራቸውንና ህዝባቸውን በታማኝነትና በከፍተኛ ወገንተኝነት ሲያገለግሉ መቆየታቸውን የኤርትራ ማስታወቂያ ሚኒስቴር ገልጿል። በትግሉ ዘመን የኤርትራ ህዝባዊ ነጻነት ግንባር የውጭ ግንኙነት ክፍል ተወካይ፣ በኋላም በካርቱም የኤርትራ ቢሮ የደህንነት አገልግሎት ኃላፊ ሆነው አገልግለዋል። ኤርትራ ከተገነጠለች በኋላም አምባሳደር ሰመረ በርካታ ከፍተኛ ሀገራዊና መንግስታዊ የኃላፊነት ቦታዎችን መርተዋል። እንደ አውሮፓውያን አቆጣጠር ከ1991 እስከ 1992 ዓ.ም በሱዳን የኤርትራ ጊዜያዊ መንግስት የመጀመሪያው ዋና ጸሐፊ፣ ከ1993 እስከ 1996 ዓመተ ምህረት በውጭ ጉዳይ መስሪያ ቤት የአሜሪካ ጉዳዮች ዳይሬክተር ጀነራል እንዲሁም ከ1997 ዓመተ ምህረት እስከ 2003 ዓመተ ምህረት በአሜሪካ የኤርትራ ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። በተጨማሪም ከ2003 እስከ 2006 ዓመተ ምህረት የማዕከላዊ ዞን ማለትም ዞባ ማዕከል አስተዳዳሪ በመሆን ሰርተዋል። ነገር ግን ዛሬ ከወደ ኤርትራ የተሰማው ዜና እንዳመለከተው አምባሳደር ሰመረ ርዕሶም በህመም ምክንያት ከዚህ ዓለም በሞት ተለይተዋል። የአሜሪካና የኢራን ጥቃት ሲቀጥል የነዳጅ ዋጋ በከፍተኛ ሁኔታ ጨመረ።
አሜሪካ ለተከታታይ ቀናት በኢራን ላይ የፈጸመችው ያለውን ጥቃት ተከትሎ የመካከለኛው ምስራቅ ሀገራትና ሆርሙዝ ወሽመጥ የኢራን ያጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋም ከፍተኛ ጭማሪ አሳይቷል። በተለይ ዮርዳኖስ ባለፉት ተከታታይ ቀናት በኢራን ሚሳኤሎች ተከታታይ ጥቃቶች የተፈጸሙባት ሲሆን ሚሳኤሎቹን ለማክሸፍ በምታደርገው ጥረት ተወጥራለች። የእስራኤል አጎራባች በሆነችው ዮርዳኖስ ላይ በዛሬው ዕለት 6 የኢራን ሚሳኤሎች እንደተተኮሱባትና የሀገሪቱ ጦር ሰራዊት 4ቱን ማክሸፉን አስታውቋል። ሁለቱ ደግሞ ሰው በማይኖርባቸው ራቅ ያሉ ስፍራዎች ላይ መውደቃቸውን ፔትራ የተባለው የዜና ወኪል ዘግቧል። የእስራኤል ኤላት ከተማ ነዋሪዎች የቀረጹትና በቀይ ባህር ዳርቻ ላይ ከምትገኘው አቃባ ከተማ ላይ የሚነሳ ጭስ ወደ ሰማይ ሲወጣ የሚያሳዩ ቪዲዮዎች መታየታቸውን አሶሺየትድ ፕሬስ ዘግቧል። እስራኤል በዮርዳኖስ ላይ የተፈጸሙት ጥቃቶች የፈጠሩት ጭስ ከድንበሯ ባሻገር መታየታቸው ስጋት የፈጠረባቸው የእስራኤል ባለስልጣናት የኢራን ጥቃት ወደ ግዛታቸው ሊሻገር እንደሚችል እያስጠነቀቁ ነው። ዮርዳኖስ የአሜሪካ ጦር ሰራዊት አባላትና አውሮፕላኖች በግዛቷ ውስጥ እንዲሰፍሩ በመፍቀዷ በተደጋጋሚ የኢራን ጥቃት ኢላማ ሆናለች። በተጨማሪም ኩዌትና ባህሬን ባለፉት ቀናት የኢራን ጥቃት ደርሶባቸዋል። በፋርስ ባህረ ሰላጤው አካባቢ የሚደረገው የኢራንና የአሜሪካ ጦርነት ዳግም ከተቀሰቀሰ በኋላ የሆርሙዝ ወሽመጥ ደህንነት አደጋ ላይ በመውደቁ መርከቦች ስጋት ተደቅኖባቸዋል። ባለፉት ሳምንታት በርካታ መርከቦች በተወንጫፊዎች በመመታታቸው የነዳጅ ጫኝ መርከቦች እንቅስቃሴ በከፍተኛ መጠን ቀንሷል። በዚህም ሳቢያ በጦርነቱ መቆም ከፍተኛ ቅናሽ አሳይቶ የነበረው የነዳጅ ዋጋ እያሻቀበ ሲሆን በአሁኑ ወቅት ከሰኔ ወር መጀመሪያ ወዲህ ከፍተኛ የሆነው ደረጃ ላይ ደርሷል። ይህ በእንዲህ እንዳለ የየመን ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ ገደብ ከጣሉ በኋላ ተጨማሪ መርከቦች በቀይ ባህር በኩል እንዳያልፉ መከልከላቸው ተዘግቧል። ማክሰኞ ዕለት ከሳውዲ ወደብ የተነሱ 3 ግዙፍ ነዳጅ ጫኝ መርከቦች ማስጠንቀቂያ ተሰጥቷቸው አቅጣጫቸውን የቀየሩ ሲሆን ዛሬ ረቡዕ ደግሞ 4 የሳውዲ ነዳጅ የጫኑ መርከቦች በደቡባዊ ቀይ ባህር በኩል ማለፍ በመከልከላቸው ወደ ኋላ መመለሳቸው ተዘግቧል። ከአሜሪካ ጋር ጦርነት ውስጥ የገባችው የኢራን አጋር የሆኑትና የየመን የባህር ዳርቻን የሚቆጣጠሩት ሁቲዎች ሰኞ ዕለት ወደ ሳውዲ የሚሄዱና ከሳውዲ የሚነሱ መርከቦች በቀይ ባህር በኩል ወደ ባብ ኤል መንደብ ማለፍ እንደማይችሉ አስጠንቅቀዋል። ዛሬ አቅጣጫቸውን እንዲቀይሩ ከተገደዱት መርከቦች መካከል ሁለቱ ወደ ሰሜን በማቅናት በሱዌዝ ካናል በኩል ጉዟቸውን እንዳደረጉ ተዘግቧል። ይህ በእንዲህ እንዳለ የአውሮፓ ባህር ኃይል ከአሜሪካ ከእስራኤልና ከሳውዲ አረቢያ ጋር ግንኙነት ያላቸው መርከቦች ለጊዜው በቀይ ባህር በኩል ጉዞ እንዳያደርጉ አስጠንቅቋል። ለዚህም ምክንያቱ ከሀገራቱ ጋር የሚያያዙ መርከቦች በሁቲ ታጣቂ ኃይሎች ጥቃት ሊፈጸምባቸው የሚችልበት ከፍተኛ እድል ስላለ መሆኑን በመጥቀስ በጉዞ ላይ ያሉም ከሆነ አቅጣጫቸውን ይቀይሩ ብሏል። በቀይ ባህር የመርከቦች እንቅስቃሴ ላይ የተፈጠረው ስጋት በሆርሙዝ ሰርጥ ላይ ለወራት ካለው ቀውስ ጋር ተዳምሮ በዓለም የነዳጅ አቅርቦት ላይ ጫና ስለሚፈጥር የዋጋ ጭማሪ ማስከተሉ እንደማይቀር እየተነገረ ነው። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሊቱን የሚከሰቱ አዳዲስ መረጃዎችን ይዘን እንጠብቃችኋለን። በያላችሁበት ሰላም ጊዜ ተመኘን።